ስራበና ኤርገማን ዋቀዮ መቃ ኢየሱስ ክርስቶስ ይገልገላል። ስራበና ጮና ከቤት ያለው የነበር የብላቴናው አባት ንብረቱን ጨርሷል። እዚህ ብላቴና ያለውን ባዶ አድርጓል። ሲወለድ ገደሊስ አይነት ልጅ ሲወለድ በረከት ይዞ ይመጣል ይባላል በእኛ አባባል። ይሄ ግን ንብረት ይዞ ሄደ። ሲወለድ ሰውየው ባለመድኃኒት አልቀረም፣ ጨርሷል። በመጨረሻ ነው ዜና የሰማው። ማንም ስለሱ በዛም እንዳለ ሊያውቅ አልወደደም። ምክንያቱም ብቻቸውን ፈለገ። አንዳንድ ጊዜ እግዚአብሔር ብቻችን ይፈልጋል። ብቻችን ሰወር ሊያደርገን ይፈልጋል። ብቻችን ምን ሃሌሉያ ገለን ኢየሱስ ይፋታው ይሰጋ ገማ ከጂሩን ሰቡካ ኪቡኬ ከጂሩኒ እጀኬ ቻላልቲ ኤርጋው ይትናዳ ዋቱ ታየ ሃሌሉያ ምህረቱ ድንቅ ነው። ቸርነቱ ድንቅ ነው እና ሁላችን በምህረቱ ነው ዛሬ የደረስነው። ይገርማል። ዛሬ በፊታችሁ የሚቆመው ሰው በምህረቱ በቸርነቱ ነው። አንድ ሰው ጮሆ አሜን ይበል። በምህረት የተሻገረ ምህረቱ የደገፈው ምህረቱ ምርኩዝ የሆነው ስትወርቅ ያነሳ ስስት የመለሰ ስትሰበር የጠገነ ስትቆስል የፈወሰ ምህረቱ ነው። አንድ ሰውና ምህረቱ ነው ማለት ምኑ ነው? የጌታ መንፈስ ይባላል። እዚህ ቦታ ላይ ለመድረስ ወይ እዚህ ቦታ ፊታችሁ ለመቆም የእግዚአብሔር ምህረት ነው በብዙ ያሳለፈኝና እንዲሁም የዛሬ 11 ዓመት 4 ሆነን ስንጸልይ ሐረር 17 ቀበሌ 3ቱ ፓስተሮች ናቸው። ወደ ውጪ ለመሄድ ነው አገልጋይ ለመሆን ወይ ደግሞ ወደ አገልግሎት ምናምን በሰዓቱ ብዙ ረጅም ስላላገለገልኩኝ አቁሜ ወደ ውጪ ለመሄድ እየተዘጋጀው አጠገቤ የነበሩት ወዳጆቼ መልእክት ይነግሩኝ ነበር። እግዚአብሔር መንገዴ እንዳቀናው እና ወደ ውጪ እንደሚሄድ እና ሁሉን ነገር ጨርሼ ተዘጋጅቼ ድምፅ ሊሰማ ናፊያድ መጣው። ዳዲጋ ማለት ነው። 4 ሆነን መጠን በዛኛው ነው የተቀመጥነው ፊት ለፊት ላይ ከአራታችንም የጸለይነው 23 ቀን በቆሎና በውሃ ነው የጸለይነው። እኔም ብቻ ፒክ አደረገኝና እግዚአብሔር ምድሪቷ ላይ ያሮጣሃል፣ የፈለከው በር ተዘግቷል አለ። ሆላንድ ላይ ቤተሰቦች አሉ፣ አጎቶች ምናምን ነገር አሉ። እነሱ ናቸው ነገሮችን ጨራርሰዋል። ልቤ ስንጥቅ ነው ያለው። ትንቢት ሰምቼ ተዘጋጅቼ ሻንጣ ያዘጋጀውን ሰው የፈለከው በር ተዘግቷል፣ እግዚአብሔር ምድሪቷ ላይ ያሮጣሃል አለኝና የዘነጋሁት እንደዚህ አለኝ። አሁን አይደለም ይቆያል። ከገባው ከተከለከልኩ ቸርች እንደተመለስኩኝ ከተከለከልኩ ቸርች ተከልክዬ ነበር። ቸርቹን ራሳቸው ቤተክርስቲያን ሽማግሌ የመጡና እንዳገለግል በር ከፈቱ። ወደ ማዶ ሲደውል የለም አልሆነም እኮ አሉ። ተስፋ አልቆረጥኩ 2 ዓመት ሞከርኩኝ፣ አልሆነም። ይኸው እስከ ዛሬ እዚህ ነኝ። ከጎን ያለው ሰው ይናገር እንጂ በለው ይሆናል በለው። አዎ ከዛን ጊዜ ጀምሮ ቀባኝ፣ ሄድኩኝ፣ አጋንንት አውጥቼ አላውቅም፣ ጀመርኩ። ሰው ተፈውሶ አላውቅም፣ ጀመርኩ። በልዑል እግዚአብሔር ፊት የሐረር ምድር ሚዲያ ላይ የሚያውቅ ነው። በሳምንት አንዴ እመጣለሁ። እሁድ እመጣና ቻርጅ ይደረግና ጠርሙሴን ዘይት ገዝቼ እሄዳለሁ። እዛ ፈሳለሁ። አቀጣጥ ተገለባበጠ። አሰበ ተፈሪና ሄርና ላይ ይኸው በሚዲያ ነው የሚያወራው። የሚያውቁ ሰዎች ሊኖሩ ይችላሉ። ሼክ ነው የሆነው። ከኛ ቤተሰብ ጴንጤ የሆነ አይደለም። ጴንጤ የተባለ የለም፣ አልሰማንም። አርሲ ውስጥ ነው። እዚህ ቦታ የሰማይ አምላክ ፈታኝ። በክርስትና መቆም አይቻልም አይደለም አገልጋይ ልትሆን። ይኸው እግዚአብሔር አባት ይስጥህ። ጮና አሜን በል እስቲ። አሁን ደግሞ ራእዩንም ልቡንም የእግዚአብሔር ሰው ከፍቶልኝ ተቀብሎኛል። ክብር አምጦልኝ
ድሮም አባት ነን። ወዴት እንሄዳለን? አባት ኢየሱስ ጌታ ወዴት ይለቀናል? ክብር ለማን ይሆን? ኢየሱስ ክርስቶስ ጌታ። ሃሌሉያ። ስለዚህ ዳደን እጅግ አድርጌ አከብራለሁ፣ አመሰግናለሁ። ልጅ ነኝ፣ አገለግላለሁ፣ ታማኝነቴን እቀጥላለሁ። አብረን እንቀጥላለን፣ እንቀጣጠላለን። አንድ ሰው ጮሆ አሜን አሜን ጀሪ ካልፎዲ እና ከዛ በፊት ግን ለመንፈስ ቅዱስ ለታረደው በግ እድሉን ለሰጠኝ ክብር አምጡልኝ። እና ከዚህ በላይ አላበዛም። እጅግ አድርጌ አመሰግናለሁ። ዳል እንቁ የሆኑ አገልጋዮች ፓስተሮቼ አመሰግናለሁ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ማን ነው? ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጎፍታል። ኢየሱስ ክርስቶስ ጎፍታል። አራስ ቦሩስ በረበራኒስ ኢየሱስ እኒ ሞያዳ ጎፍታዳ። ሃሌሉያ። ዋን ሃራወት ሀራ ስረት በልበለ ሃራወት ስረት በነማ አሜን ጀዲ ነራፉረን በልበለ ሃራወት ስረት በነማ ነመቆጳኤፍ ጎፍትች መንጫ ነመቆጳኤፍ መቲ ነመቆጳኤፍ ጎፍትች መንጫ በሪጉነ ሶዱምኔ ኡላ ሃራወት ስረት በነ በልበለ ሃራወት ስረት በነ በልበለ ተጃጅላ በልበለ ሆጂ በልበለ ኤባ በልበለ ጋየና ሁምነ ዲገ ኢየሱስ ስረት በነባ አሜን ጀዲ ፉዲ ነራውና ዲገ ኢየሱስ ሃሌሉያ። ቀጥታ ገረሰገሌ ዋቀዮ እንዴምና ወልኬሳ መላተን ሲተጃጅላ ማርቆስ ምዕራፍ 9 ሐሳቤ ማለት ነው ቁጥር 14 ያለውን ነው። ርዕሴ እንደዚህ ይላል፣ ጠይቆ ይፈታሃል። አሜን እንጀል ሲጋፈቴ ሲሂካ እንጀል አሜን እንጀል ፍረድ ሲጋፈቴ ሲሂካ እስኪ ከጎን ያለው ሰው ጠይቆ ይፈታሃል በለው፣ ድገምና በለው። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል፣ አነባዋለሁ በጌታ በኢየሱስ ስም 9:14 ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከለክሏቸው ጻፎች ከእርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እነርሱም ሮጠው እጅ ነሱት። እንጸልያለን። አባት ሆይ የሰማይ አምላክ የእስራኤል ቅዱስ እግዚአብሔር በጌታ በኢየሱስ ስም እናመሰግናለን። ሁሉ ለአንተ ክብር ይሁን። ባሪያህን አግዝ፣ ሕዝብህን እርዳ፣ አልፈ ስራ፣ መንፈስ ያግዘ። ስጋና የስጋ ስሜት ሁሉ በኢየሱስ ስም ይታሰር፣ ጸጥ ይበል። ያንተ ነገር ብቻ ይገለጥ። ደስ ይለናል። ሰዓቱን ጊዜውን ተረከብ በጌታ በኢየሱስ ስም ሃሌሉያ። ማርቆስ 8:14 ላይ 9:14 ላይ አሁን እንዳየነው ማርቆስን የጻፈው ራሱ ማርቆስ ነው። ክብር ለኢየሱስ ይሁን። ራሱ ማርቆስ ነው የጻፈው። እንግዲህ ከማቴዎስ ወንጌል መጽሐፍ ቅዱስ ሲናገር ማቴዎስ ጽፏል፣ ሉቃስም እንደዛው፣ ማርቆስም እንደዛው፣ ዮሐንስም እንደዛው። አራቱም ወንጌላውያን የራሳቸውን በተገለጠላቸው ልክ ጽፈዋል ወንጌልን፣ መልእክትን። ክብር ለኢየሱስ ይሁን። ማቴዎስ ሲጽፍልን ኢየሱስ ማን ነው ብላችሁ ቢጠይቁት ኢየሱስ የዳዊት ዘር የዳዊት ልጅ ይለዋል ማቴዎስ። እስቲ አሜን በሉ እስቲ። ማርቆስ ሲጠይቁት ደግሞ ኢየሱስ ማን ነው ስትሉት ኢየሱስ ጥሩ አስተማሪ አዳኝ እንደሆነ ይናገራል። ክብር ለጌታ ይሁን። እስቲ አሜን በሉ እስቲ። ሉቃስን ሲጠይቁት ደግሞ እሱ የእስራኤል ቤዛ የእስራኤል አዳኝ መጽናናት እንደሆነ ጽፎልናል። ክብር ለኢየሱስ ይሁን። ዮሐንስን ደግሞ ሲያብራራልን ኢየሱስን እንደዚህ ብሎ ተናገረ። አራት ወንጌላውያን ኢየሱስ የእግዚአብሔር ምስጢር ከፍጥረታት በፊት የእግዚአብሔር በኩር ልጅ አሜን ነው። ከፍጥረት በፊት ምንድነው? ልጅ በኩር እንደነበረ የእግዚአብሔር ምስጢር፣ የእግዚአብሔር መልክ፣ የእግዚአብሔር ኃይል እኔና አብ አንድ ነን እንዳለው የእግዚአብሔር መልክ ብሎ ተርኮልናል በብዙ። ክብር ለኢየሱስ ይሁን። እኔ ዛሬ የምነግራችሁ ደግሞ በማርቆስ ወንጌል ምዕራፍ 9 ላይ ነው። አሁን እንዳነበብነው ጌታ ኢየሱስ ክርስቶስ
ወደ ኋላ ማርቆስ 8 ቁጥር 27 ላይ እንዲህ ይላል፣ ኢየሱስና ደቀ መዛሙርቱ በፊልጶስ ቄሳርያ ወዳሉ መንደሮች መጡ። በመንገድም ሰዎች እኔ ማን እንደሆን ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እኔ የፈለግኩት ሐሳብ ኢየሱስ ደቀ መዛሙርቱን በፊልጶስ ቄሳርያ የምትለው ነው። በፊልጶስ ቄሳርያ እነዚህ 12ቱ ተከታዮች ሐዋርያቶቹን ትቶ ጴጥሮስ ዮሐንስና ያዕቆብን ሦስቱን ይዞ ወደ ረጅም ተራራ እዟቸው ወጣ። በማርቆስ ወንጌል 9:2 ጀምሮ ሐሳቡን ታገኛላችሁ። ክብር ለኢየሱስ ይሁን። አሁን በቀፍርናሆም ትቷቸው ሌሎቹን ሦስቱን ይዞ ወደ ረጅም ተራራ እዟቸው ወጥቶ በዛ አደሩ። ሙሴና ኤልያስ ታዩአቸው እያለ ኢየሱስም ክብሩ ተለወጠ። የእግዚአብሔርን ክብር የሆነ ክብሩን አዩ። ሲመለሱ እነሱ ወደ ተወባቸው ቦታ ወደ ቀፍርናሆም ነው የተመለሱት። ከተመለሱ በኋላ ጻፍትና ደቀ መዛሙርቶቹ ወይ ደግሞ ሐዋርያቶቹ ሲከራከሩ ጌታ ኢየሱስ ደረሰ። አሜን ነው። ቀጥሎ በማርቆስ ወንጌል ምዕራፍ 15 እንዲህ ይላል። 14 ላይ ያለው ወደ ደቀ መዛሙርቱ በመጣ ጊዜ ሕዝብ ሁሉ ሲከቧቸው ጻፍትም ከእርሱ ጋር ሲከራከሩ አየለ። ከእነርሱ ጋር ሲከራከሩ 15 ላይ ወዲያም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እነርሱም ሮጠው እጅ ነሱት ይላል። ወደ እርሱም ሮጠው እጅ ነሱት፣ ጌታ ኢየሱስም ማለት ነው። 16 ላይ ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው ይላል። ጌታ ኢየሱስ ልክ ሲመጣ ሐዋርያቶቹ ከጻፍት ጋር እየተከራከሩ ነው እና ጻፍቶች ደግሞ ስለ መጽሐፍ ቅዱስ እውቀት ያላቸው ሊቆች ናቸው እና ከሐዋርያቶቹ ጋር ከነበሩት ጋር እየተከራከሩ ጌታ ኢየሱስ ከሦስቱ ጋር ድንገት መጣና የጠየቃቸው ሐዋርያቶቹ ሳይሆን ጻፍቶችን እንደዚህ አላቸው፣ ስለምን ከነሱ ጋር ትከራከራላችሁ ብሎ ጠየቃቸው ይላል። በዛን ጊዜ ከጻፍቶች መሃል እዛው መሃል ካሉት ሰዎች መሃል አንደኛው መምህር ሆይ ስለው እናያለን። ክብር ለኢየሱስ ይሁን። መምህር ሆይ ብሎ ወደ ጌታ ኢየሱስ ክርስቶስን አንድ ጥያቄ ሲጠይቀው እናያለን እና የጠየቀው ጻፍትን ነው። ነገር ግን ጌታ ኢየሱስ ይሄንን በደንብ የምናገርበት ቀጣይ የሚለው ነገር ስላለን ከሕዝቡም 17 ላይ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄ ወደ አንተ አምጥቼዋለሁ። በያዘውም ስፍራ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርቱ ነገርኳቸው፣ አልቻሉም ብሎ ጌታ ኢየሱስ ክርስቶስን ያወሰዋል፣ ይነግረዋል። ጋር ኤርገመ ኮቲሲ ፊዴን ቱሬ ገሩ ኢልሚ ኪያ ሙጫን ኪያ ብሊሰ በሁ እንደንደኘ እና ነፃ ሊወጣ አልቻለም ልጄ። አሁን እሱ ጌታ ኢየሱስ ጻፍትን ስለምንድን ነው የምትከራከሩ ብሎ የጠየቀው። ነገሩ ግን ሰውየው ባለጉዳዩ ጣልቃ ገብቶ ነው ይሄን ነገር የሚነግረው። ጌታ ኢየሱስም ቀበል ሲያደርግ እናያለን። ኢየሱስ ክርስቶስ ጌታ ነው። አሁን ጉዳዩን ወደ ኢየሱስ አመጣው። ጌታ ኢየሱስ ምንድን ነው ያለው? ምላሹ ጌታ ኢየሱስ ያለው ምንድን እና በያዘው ስፍራ ሁሉ ምን ይለዋል? ይጠለዋል ነው ያለው። ሰውየው አረፋ ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃል። አሁን ይሄንን ለኢየሱስ ሲነግረው ጌታ ኢየሱስ ምና ክብር ለኢየሱስ ይሁን። አሁን ልጁ ላይ የሚሆነውን ነገር ነው አባትየው ለኢየሱስ የሚነግረው። ይደርቃል፣ ጥርሱን ያፋጫል፣ ያደራርቀዋል። ያ ማለት ድርቅርቅ ያደረገውና ነፍሱን ከውስጡ ይስበዋል። ነፍሱን ሊያወጣ ነው የሚያደራርቀው፣ ነፍሱን ሊያወጣ እና አረፋ ይደፍቃል፣ ጥርሱንም ያፋጫል ይላል። ልጁ ነው እና ይሄ ብላቴና እንመጣበታለን ከምን ያህል ጊዜ እንደሆነ እንደያዘው እና ለደቀ መዛሙርቱ ነገርኳቸው፣ አልቻሉም አለ ይላል። አልቻሉም። ጌታ ኢየሱስም ቁጥር 19 ላይ መልሶ የማታምን ትሉ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ብታገሳቸው? ወደ እኔ ምን በሉት? አምጡት አላቸው። ክብር ለኢየሱስ ይሁን። ልጁ ምን በሉት? ወደ እኔ አምጡት አላቸው። እስቲ የኔን ነገር በሉ፣ ጉዳዮችን ሁሉ በሉ፣ ወደ ኢየሱስ አቀርባለሁ በሉ። ወደ ማን ነው የምታቀርበው? እመነኝ፣ ዛሬ አይኖቹ ያዩሃል። የእግዚአብሔር ሰው ሲመጣ አይኖቹ ያዩሃል። የእግዚአብሔር መንፈስ ያይሃል። ምን ውስጥ እንዳለ ይጠቁመዋል መንፈስ ቅዱስ። ኢየሱስ ክርስቶስ ጌታ። ሃሌሉያ። ወደ እኔ ምን በሉት? አምጡት አለ። ከዛ
ወደ እርሱም አመጡት። እርሱንም ባየ ጊዜ መንፈስ ወዲያው ምን አለው? አንፈራገጠው። ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ ይላል። አሁን ይሄ ብላቴና ቀጣይ ደግሞ በዙሪያ የከበቡ ሰዎች አሉ። የሚሆነውን እያዩ ሞተ እስኪሉ ድረስ ልጁ ምን ብሎታል? ዘርሮታል፣ ገሎታል። ምናልባት መጽሐፍ ቅዱስ ዕድሜውን አይናገርም እዚህ ጋር ስንት ዓመቱ እንደሆነ፣ ግን ዝቅ ብሎ ይናገራል። አባትየው ጌታ ኢየሱስ ጥያቄ ጠየቀ። ልክ መንፈሱ እንደዛ ሲያደረገው ጠየቀው፣ ይሄ ከያዘው ስንት ዘመን ነው አለው። ከሕፃንነቱ ወይ ደግሞ ከልጅነቱ ጀምሮ ነው አለው። ከልጅነቱ ጀምሮ ነው ምን ያለው የያዘው። ኢየሱስ ክርስቶስ ጌታ ነው። ከልጅነቱ ጀምሮ ነው የያዘው። ባገኘው ሁሉ አለ ከገደልም ይሁን ከምንም ይሁን ይጥለዋል። ከልጅነት ጀምሮ ነው እና ልጁ ስንት ዓመት እንደሆነ አናውቅም። ምናልባት 20 ቤቶቹ ይሆናል፣ 30 ይሆናል። እዚህ ቦታ ላይ ያስቀመጠን ነገር የለም። ጌታ ኢየሱስ ክብር ለኢየሱስ ይሁን። አመጣውና አባትየው እንደዚህ አለ፣ እባክህ ብቻ አለ ምን በለን እዘንልን ይለዋል። ጌታ ኢየሱስ ምን አለ? ብቻ አለ ትላለህ? ለሚያምን ሁሉ ለሚያምን ሁሉ ስንቱ ስንቱ ለሚያምን ሁሉ ምን ይላል? ይቻላል። አምናለሁ አለማመን ምን በል እርዳው አለ ይላል። እምነቴን አሳድግ እባክህ፣ ከዚህ ነገር ገላግለኝ። ጉዳዩ እኔ ጋር ከሆነ እምነት የሚያስፈልግ ከሆነ ጉዳዩ እኔ ጋር ከሆነ መገላገል ከሆነ እርዳኝ። ነገሩ በእምነት የሚፈታ ከሆነ አግዘኝ፣ አለማመኔን እርዳኝ። ኢየሱስ ጌታ ይረዳሃል። ዛሬ እመነኝ፣ ያግዛሃል። ሲገርጋር ጎፍትች መንጫ አሜን ጀዴ ፉራን ይገርጋር ሲገርጋር ና እርዳኝ ስል ሃሌሉያ። እስቲ እናንብቦ። ወደ እርሱም አመጡት። እርሱም ባየ ጊዜ መንፈስ ወዲያው ምን አለው? አንፈራገጠው። ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜ ሊያጠፋው ወደ እሳት ወደ ውሃም ጣለው። ብቻ አለ ግን ምን በለ እዘንልን እርዳን አለው። ኢየሱስም ብቻ አለ ትላለህ? ለሚያምን ሁሉ። ወዲያው የብላቴና አባት ጮኸ። እስቲ ጮኻለሁ በል። ድገምና እጮኻለሁ በል። ጩኸት ውስጥ ነው መብት ያለው። ድገምና እጮኻለሁ በል። ኢየሱስ ክርስቶስ ጌታ ጮኸ። አምናለሁ አለማመኔን ምን በል እርዳው አለ። 25 ላይ ኢየሱስም ሕዝቡ እንደገና ሲረዋወጥ አይቶ ርኩሱን መንፈስ ገጸጸና አንተ ዲዳ ደንቆሮ መንፈስ እኔ አዝሃለሁ ከእርሱ ውጣ፣ እንግዲህ ምን አትበል አትግባበት አለው ይላል። ምንና ምን? ዲዳና ደንቆሮ መንፈስ ይላል። ደንቆሮ ብጸልይ የማሰማ ማለት መልስ የማይሰጥ ዲዳ። ደንቆሮ ነገርን አይሰማ። ልክ ነኝ አይደል? ደንቆሮ አይሰማ። ዲዳስ አይናገር። ለጸሎት መልስ የማይሰጥ ጉዳይ ማለት ነው። እመነኝ ዛሬ ይመታል። አሜን። ይመታል። አሜን። ብዬዋለሁ። ምንድነው ጉዳዩ? መልስ የማይሰጠን ይመታል። አሜን። እይ ይሩኩታይ አሜን። አዎ ይመታዋል። አሜን። ከዛ ምን አለ ጌታ ኢየሱስ? አንፈራገጠው ይላል። አንተ ዲዳና ደንቆሮ መንፈስ ከሱ ምን በል ውጣ። እስቲ በኢየሱስም ውጣ በሉ። እስቲ ከበረከቴ ላይ ሂድ በል። እስቲ ሕይወቴን ልቀቅ በል። እስቲ አገልግሎቴን ልቀቅ በል። እስቲ ዲዳና ደንቆሮ መንፈስ በለው። ሕይወቴንና ዘመኔን ልቀቅ በለው። ልቀቅ በል። እስቲ ድገምና ልቀቅ በለው። ይፈንዶ ፍራ ልቀቅ በል። እስቲ ዋታሃዴቦስ ሪጀክት ያላረከው ነገር አብሮ ነው የሚቀጥለው። ይፈቹ ቀብዳ ፍራ ዋቃዩ አንቦሲ ፊላታ ገናማካል አሜን አቦሲ ፊላታ እንጂ ኢየሱስ ያድና በስልጣን ይገልጣል እያልኩ ነው። ከዛ ምና ውጣ ሲለው ወዲያው ይላል። ክብር ለኢየሱስ ይሁን። ነገሩ ትእዛዝ ነው የሚፈልገው። አንዳንድ ነገሩ ትእዛዝ ይፈልጋል። ማለቃቀስ ትእዛዝ ይፈልጋል። ጭካኔ ይፈልጋል። እርምጃ ይፈልጋል። ውሳኔ ይፈልጋል።
እስቲ እንደዚህ በል ልቀቀኝ በል እስቲ ገርብቺ ዋቀዮ ጋፈ ጅዱ ኬኛ ገሌ ተጃጅል አመንቴስ አመኑ ባቴስ inni si duukaa dhufe inni si wajjin jiraate daa'ummaarra jalqabee kan si wajjin jiraate humna dhiiga Yesuus isirraa gade ይለቅሃል እያልኩ ነው። ኢየሱስ ጌታ ከእርሱ ውጣ ከእንግዲህ ምን አትበል አትግባበት። እስቲ እንደዚህ በለው ከዚህ በኋላ በለው የማይደገም ህይወት ቀጥላለሁ በለው የማይደገም በል እስቲ ህይወት የማይደገም አገልግሎት የማይደገም የህይወት ስርዓት በኢየሱስ በለው ወደዚህ ዓለም ገባው በል። ክብር ለኢየሱስ ይሁን። ጮኸም እጅግም አንፈራጦት ወጣ ይላል። ብዙዎች ሞተ እስኪሉ ድረስ እንደ ሙት ሆነ ይላል። ገሎት ሄደ። አንዳንዱ በቁሙ እኮ የሞተ ነው። እናንተ አንዳንድ ሰው ካያችሁ በተለያየ ሁኔታ የለም በቁሙ የተገነዘ ስንት አጋጥሞኛል መሰለ። በቁሙ የሞተ ስንት አለ መሰለ። እየጠራው አይሰማ ተገንዟል። አንዳንድ ሰዎች እስቲ ቀንጃችሁ ከፍ አድርጉ። ከኔ በረታ እግዚአብሔር እሳት ይመጣል። ኢየሱስ ጌታ ነው። ከፍ አድርጉ። እኒ ሀርከኬ ገሌምቤ እኒ ሀርከኬ ሀጋሉ እጅ ላይ ገብቶ የማያውቅ እጅ ላይ ይግባ፣ እጅ ላይ ይግባ፣ እጅ ላይ ይግባ። ጩና ሲገባ በል ኢየሱስ ጌታ ነው። ከዛ እንደዚህ ይላል ኢየሱስ ግን እጁን ይዞ አስነሳው ይልና ቆመ ይላል። መቆም ማለት አሸናፊነት ነው፣ ጽናት ነው። እስቲ ቆመ በል እስቲ ያስቆመሃል፣ ያጸናሃል። አሜን ጀት ክብር ለኢየሱስ ይሁን። ቆመ ይላል ዋሃዳቦስ እጁን ይዞ ምን አለ አስነሳው። ቁጥር 31 ላይ የዚህ ፍቺ ይሰጣቸዋል። ኢየሱስ ክርስቶስ ጌታ ነው። እጁን ይዞ ምን አለው አስነስ ማን ያስነሳሃል፣ ያስነሳሃል። እጁን ይዞ ምን አለው አስነሳው። ወደ ቤት ከገባው በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልነው ስለምንድን ነው ብለው ብቻውን ጠየቁት። በጸሎትና በጦም ካልሆነ በምንም ሊወጣ አይችልም አላቸው። ኢየሱስ ጌታ ጠከርከር ያለ ጉዳይ ላይ ጾምና ጸልይ እያለ በለው ላይ ተንበርክክ። ጌታ ሰማዕት ይላቸዋል ሉቃስ 22 ላይ ኢየሱስ ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸው የድንጋይ መሮራ ያህል ወይ ደግሞ 100 ሜትር ያህል ራቅ ብሎ ጌታ ኢየሱስ ምን ብሏል? ተንበርክኮ እየጸለየ ነው። ተጨንቋል። ሊመጣ ያለው ነገር አለ። የወንበዴዎች ይመት ሊያዝ ነው። ጌታ በመንፈስ አይቷል እና እየቃተተ እያለ እንደገና አላስቻለውም ይመስልኛል ጌታ ኢየሱስ። ክብር ለኢየሱስ ይሁን። ተመልሶ ወደ ሐዋርያቶቹ ሄደ። ሲያለ ተኝተዋል። ተኝታችኋልን አለ። ሊመጣ ያለውን ነገር ስላየ ትጉና ምን በሉ ጸልዩ አለ። ትጉና ጸልዩ ወደ ፈተና ምን እንዳትሉ እንደሚበታተኑ እየነገራቸው ነው። ትጉና ፈታኝ መጥቷል አለ። ህይወትን ኑሯችን የሚፈትኑ ነገሮች ብዙ እኮ አሉ። የነዛ መድኃኒቶች ጉልበት ላይ ናቸው። ሲያንድ ሰው አሜን በልሴ። ከዛ ይሄ ከጾምና ከጸሎት በቀር ምን አይል ሊወጣ አይችልም አላቸው ይላል። እስቲ ጸልያለሁ በል ኃይል እሞላለሁ። እጸልያለሁ ኃይል እሞላለሁ። ኢየሱስ ጌታ ነው። ኃይል እስካልተሞላችሁ አይደል ያለው ጌታ ኢየሱስ ከኢየሩሳሌም ነው ተበለው። ከዛ ወጥተው በገሊላ በኩል አለፉ። ደቀ መዛሙርቱ ያስተምር ስለነበረ ማንም ያውቅ ዘንድ አልወደደም። እዚህ ቦታ ላይ ከዚያ ወጥተው በገሊላ በኩል ምን አሉ አለፉ ይላል። ገሊላ ማለት የስሙ ትርጉም እውነትን መግለጥ ወይ ደግሞ ነገርን መግለጥ ማለት ነው። ገሊላ ማለት እና ይገልጥላቸዋል፣ እውነትን ይገልጥላቸዋል። እዛ ቦታ ላይ ለምን እንዳላወጡ አጋንንቱ ብላቴናውን ለምን እንዳልፈወሱ እውነትን ውስጣቸው ቢኖር ኖሮ ይሞሉ ነበር። እውነት ምንን ያመጣል? እምነትን ያመጣል። እውነት እምነትን ያመጣል። የኔ አባት አውቀዋለሁ ደሜ ነው ይለኛል። የሥጋ አባቴ በጭራሽ ማንም ሊያስክደኝ አይችልም። አርጅቼም አባቴን አውቀዋለሁ የከሌ ልጅ ነኝ እየተባልኩ ጠራል። እውነት ውስጣቸው ካለ እውነት ይገለጣል። እውነትን ለማስጨበጥ ወደ ገሊላ ዟቸው ሄደ። ኢየሱስ ጌታ። ማንም ስለሱ በዛም እንዳለ ሊያውቅ አልወደደም። ምክንያቱም ብቻቸውን ፈለጋቸው። አንዳንድ ጊዜ እግዚአብሔር ብቻችን ይፈልገናል። ብቻችን ሰወር ሊያደርገን ይፈልጋል። ብቻችን ምና ክብር ለኢየሱስ ይሁን። ሲያንድ ሰው አሜን በሉ። ሰላም ነው አይደል?
ከጎን ያለው ሰው ፈገግ በል። ምንድን ነው? ኢየሱስ ክርስቶስ ጌታ። ክብር ለማን ይሁን? ከዛ ቀጠለና እንደዚህ አለ። ማንም እንዲያው ምን አላወደደም። እነርሱም የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገሉትማል፣ ተገሎም በሶስተኛ ቀን ይነሳል ይላቸውም ነበር ይላል። የሰው ልጅ ማለት አገልጋይ ወይ ደግሞ ሰው ማለት ነው። የሰው ልጅ ይገሉታል፣ በሶስተኛው ቀን ግን ምን ይላል? ይነሳል። አሜን በሉ እስቲ። በሶስተኛው ቀን ምን ይላል? ይነሳል በሉ እስቲ። ክብር ለኢየሱስ ይሁን። እዛ ቦታ ላይ እጁን ይዞ ምን አለው? አስነሳው እና ክብር ለኢየሱስ ይሁን። የሰው ልጅ አለ። ልክ ብላቴናው መቶ ትዝ ካላችሁ ስናነበው ሲጸልይለት በሁሉ ሰው ፊት አደራረቀው፣ እንደ ሙት ሆነ። ሰው ሞተ ብለው ተረዋወጠ ይላል። ሰው ሁሉ መራረቅ ጀመረ። ሞተ መጠቋቋም ጀመሩ። ሞተ ይላል። ይሄ የትንሣኤ ምልክት ነው የሚያሳየው። ኢየሱስም እጁን ይዞ አስነሳው። በአብ ክብር ኢየሱስ እንደተነሳ ብላቴናው አስነሳውና አቆመው ይላል። አንድ ሰው ጮሆ አሜን ይበል እስቲ። አስነሳው። ያስነሳሃል። አሜን አትልም? ያስነሳሃል። አቆመው ይላል። የሰው ልጅ ይሞታል፣ የወደዱትን ያደርጉበታል፣ በሶስተኛው ቀን ግን ይነሳል። እንዲሁ አስነሳው። የትንሣኤን ሕይወት አይቶ የትንሣኤን መንፈስ ቀምሶ ነው የተነሳው። ጻም ሃማሃድባስ ኢየሱስ ጌታ ያስነሳሃል። ውስጥ ያለ የትንሣኤው አቅም፣ የትንሣኤው ቅባት፣ የትንሣኤው ኃይል፣ የመለኮት ኃይል ያስነሳሃል። የወደቀ ነገርን ያስነሳዋል። የጣልከው ነገርን ያስነሳል። አንድ ሰው ጮሆ ያስነሳኛል። ድገምና ያስነሳኛል ማለት ነው። ሃሌሉያ ካማሃዴስ በሶስተኛው ቀን ይነሳል ይላቸውም ጀመር። እነርሱም ነገሩን አላስተዋሉም፣ እንዳይጠይቁት ግን ፈሩ። የፈሩበት ምክንያት አለ። ማን ታላቅ ይሆናል የሚል በመሃላቸው ንትርክ ነበረ። ሰው አገልጋይ ሲሆን ታላቅነት ያገልግሉ፣ አገልጋዮች ናቸው። ማን ነው ከመካከላችን? የተላኩ ናቸው፣ ሐዋርያት ናቸው። ከመካከላችን ማን ነው ታላቅ የሚል ፋይት አለ። እንዳይጠይቁት ግን ፈሩ። ማን ነው ታላቅ? ኢየሱስ ጌታ ነው። ቁጥር ስንት ላይ ነው? 30 እነሱ ነገሩ አላስተዋሉም፣ እንዳይጠይቁትም ፈሩ። ወደ ቅፍርናሆም መጣ። በቤትም ሆኖ በመንፈስ በመንገድ እርስ በራሳቸው ምን ተነጋገራችሁ ብሎ ጠየቃቸው። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ ይላል። ዝም አሉ። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉ አገልጋይ ይሆን። ታላቅነት ለካ ከታች ነው። ታላቅ መሆን ፊተኛ መሆን የሚፈልግ ቢኖር ምን ይሁን? ፊተኛ ሊሆን ከሁሉ በኋላ የሁሉ አገልጋይ ይሁን አላቸው። ሕፃንም ይዞ በመካከላቸው ቆሞ አቅፎም እንግዲህ እንደነዚህ ካሉ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ክብር ለኢየሱስ ይሁን። ሲአሜን በሉ እስቲ። ታላቅነት የሚጀምረው ስትወርድ ነዋል። የከፍታ እኔነት ትልቅ ማረግ ከታች እንጂ ከላይ አይደለም። ክብር ለኢየሱስ ይሁን። አይደለም በጥፍር መሄድ እንዲህ ብለህ መሄድ ታላቅነት አያስብልም። ትህትና፣ ዝቅታ፣ ሁሉም በአንድነት ማየት ኢየሱስ ጌታ ነው። በክርስቶስ መልክና ልብ መመላለስ የታላቅነት መጀመሪያ ነው። አንድ ሰው ጮሆ አሜን ይባል። አዎ ክብር ለማን ይሆን? ኢየሱስ ማን ነው? አንድ ሰው ኢየሱስ ይባል። ድገሙና ኢየሱስ በሉ እስቲ። ጎለ ገልተ ኬሳ ሲባስ ከገባህበት ያውጣ፣ ከሳትክበት ይመልሰሃል፣ ከወደክበት ያነሳሃል። ታማኝ አምላክ በዚህ አለ። አንድ ሰው ጮሆ አሜን ስል ይችላል የሚል ሰው አሜን ይባል። ዛሬ የማይዳሰስ የለ። አሜን በል እስቲ። ይወስደዋል ጌታ እየጠየቀ ፒክ እያደረገ ይፈውሰሃል። የቤትን ቋጠሮ ይፈታል። ጥያቄዎችን የሚመልስ የጌታ መንፈስ በዚህ አለ። አንድ ሰው ጮሆ አሜን ስል
አለ። በዚህ ኢየሱስ ጌታ ከኔ ጋር ናችሁ ነው ጅንጅርቱ ሄሎ ኢየሱስ ጌታ የእግዚአብሔር ሰው ሊመጣ እየተዘጋጀ ነው። ዝግጁ ነው በለ ከጎን ያለው ሰው። ኢየሱስ ማን ነው? ሃሌሉያ። እዚህ ቤት ከጀመርኩ እዚህ ራእይ ውስጥ አገልግሎት ከጀመርኩ 3ኛ ወሬ ያለፈ ብዙ ተአምራቶች እያየሁ ስንቶቻችሁ እየተጠቀማችሁ እንደሆነ ግን አላውቅም። እግዚአብሔር አምላክ አይኖቻችሁን ይክፈት። የሰማይ አምላክ አይኖቻችሁን ያብራ። አይን ካልበራ ከባድ ነው ወዳጄ። አይን ካልበራ ከባድ ይችላል። ኃይለ ማን ነው? ኢየሱስ ክርስቶስ ጌታ። ኢየሱስ ክርስቶስ ጌታ። አሁን እኔ ደስ እያለኝ እንዳይመስል እየፈራው የሚሆነው ነገር የሚያስፈራ ለዛ ነገር ብቁ መሆንህ ያጠራጥርሃል። እጠራጠራለሁ ራሴ። ክብር ለማን ይሁን? ኢየሱስ ማን? ክብር ለጌታ ይሁን። ድንገት ይነካሃል የጌታ መልአክ። አንድ ሰው ጮሆ አሜን ይበል እስቲ። ወደማታውቀው በኢየሱስ ማለው ይከታል። ከሰለቸ ቦታ ላይ ትወጣለህ። ከጀርባ ሆኖ የሚገፋ መልአክ ያገኘሃል፣ ይወረውረሃል ወደፊት። እኔ አሁን ወደዚህ በእርግጠኝነት ሰማይ ልኮ ኢየሱስ ጌታ። ምክንያቱም እየሆኑ ያሉ ነገሮች ምስክሮች ናቸው። ይችላል። ስንቶቻችሁ እንደምትጠቀሙ አላውቅም። ሃይማኖት የሚያጫውተን ከሆነ እመነኝ ትታለፋለህ። ነደ ሪል አንድ ነገር ለማስፈጸምና እባክህ ይሄ ፍርድ ቤት በለው፣ በቃ ሆስፒታል በለው፣ እባክህ በሕይወት እግዚአብሔር ፊት ነው የምነግርህ። አይችልም። 8 ዓመት ይሄ እጄና ይሄ እግሬ ያስቸግረኝ ነበር። 2 ደቂቃ ቆሜ አላመልክም። ቁጭ እላለሁ። ሰው እኔ እንትን ያልኩ ይመስለኛል። አምልኮ ወዳለሁ ግን ይዘኛል። ባለፈው ዓርብ ዕለት ሳገለግል ነግሬያቸዋለሁ። 3 ጊዜ ማለት አብልተውኛል። 2 ጊዜ ከመኪና አደጋ ተርፌያለሁ። ከአንደኛው መኪና ላይ የመጀመሪያው መኪና 6 ሰው ሲሞት ሚኒባስ ናት 14 ሰው የጫነ 6 ሰው ሲሞት ምንም። ሁለተኛ ላይ 8 ሰው ነው፣ ቅጥቅጥ ነበር የሞተው። እኔ ይሆን ለምን አተረፈኝ መስሏል? አንተ ፊት እንደምቆም እርግጠኛ ነበር። ሰማይ ገና ስራ አለው ማለት ነው። በእኔ ብዙ ጊዜ ሞትን ጠርቻለሁ ወደ ህይወቴ። እምቢ አለኝ። አልፎ ሌላ ይወስዳል። በሕይወት እግዚአብሔር ፊት ነው የምነግርህ። ቤተሰብ አላደገኝ። በልጅነቴ እንደልኩ ከ7 ዓመት ጀምሮ ነው ቤተሰብ አላውቅም። ካደኩ በኋላ አገልጋይ ከሆንኩ በኋላ ነው አርሲ ሄጄ ቤተሰቦቼን ተዋወቅኩ። ሁሉም አያውቁኝ፣ አላውቃቸው። ጌታን ያሳደገኝ ይችላል። ክብር ለማን ይሁን? አልጣለኝም፣ አልተወኝም። ታማኝ ነው። እኔ ታምሜ ስንት ጊዜ ጤነኛ ወደ ሞት ሄደው ያውቃል። እኔ ስጠበቅ ማሃዴቦ ሰባሃዳጋባስ ኤላሃዳጋዳጋባስ ምህረት የበዛለት ስል ዝም ብዬ ቸርነት የበዛለት አንድ ሰው ጮሆ አሜን ይባል። ዝም ብሎ አይደለም። አታማሩ ወዳጄ፣ ጠብቆ ነው፣ አግዞ ነው። እንቅፋት ይደፋሃል። ምህረቱ በሶልህ ነው፣ ቸርነት በሶልህ ነው። ያየልህ ሌላ ክብር አለ። አንተ ያላየ አንቺ ያላየሽ አለ። ሌላ አለ። በጌታ በኢየሱስ ጩና ሌላ አለ። በልሲ የትም ቦታ ሄጄ አላጸልይም። ከዚህ የተጸለየበት እንዳል ውሃ ሰጠኝ ለኔ ለአንተና ለባለቤት ብሎ የመጀመሪያ ቀን ውሃ ሰጠኝ። እንዳል ውሃውን ኢየሱስ ክርስቶስ ጌታ። ባለቤቴን ወደ ማዘሯ ጋር ላኩና ዳድ የሰጠኝ ውሃ አለ። እሱን ይዤ ገባው። ማሃደቦስ ሬካንታኒ ካንዶቫ አትቀጠልም። አብረህ 9 ሰዓት ላይ የመጀመሪያ ቀን መሮጥ ጀመረ። የለም ክብር አንተ ለመንፈስ ቅዱስ የለም አልኩ እኮ። ነገር እየጨመረ ነው። ክብር ለኢየሱስ ይሁን። በቃ ሻሃዳቦስ እንደውም ከዚህኛው ይሄኛው ጠንካራ ነው። ሪል ምነግር በሕይወት እግዚአብሔር ፊት ነው ምነግር። ክብር ለኢየሱስ ይሁን። የለም ፒውር ማሃዴቤስ አይችልም። ኃይሌ ማን ነው? ሳታውቀው ይነካሃል። የጌታ በላል ሳታውቂው ያገኝሻል። ማሃዳባስ ከጎን ያለው ሰው ይችላል በል። በሕይወት እግዚአብሔር ፊት ይኸው ማየም አለች ባለቤትም አለ። ግጥ ገባ ሃዳቦስ ተንጠልጥሎ እስከ መቼ ነው እንዲህ ነው? አየረ ከጎን ያለው ሰው አለው በለው
ጌታ ኢየሱስ እንደዚህ ይላል መጽሐፍ ቅዱስ። እውነቴን እኮ ነው የምላቸው። ሁለት አድርጎ እጅ ጭኖባቸው ላካቸው አይልም? እና ከተላክ ታዲያ ምን ሁሌ አንላክም? በልቶ ካጃቱ ሁሌ አይደል ምን ላከው? ዛሬ ምን ላካለን? እቤት ያለው ችግር አንተው ትነቅለዋል። ሸንኮፉ ይነቀላል። ጩና ሸንኮፉ ይነቀላል። ጩና ከቤት ያለው የለም በልሲ ያስጨነቀ የለም በልሲ ይሄ ሰውዬ ይሄ የብላቴናው ኢየሱስ ጌታ የብላቴናው አባት ንብረቱን ጨርሷል። እዚህ ብላቴና ያለውን ባዶ አድርጓል። ሲወለድ ገደቢስ አይነት ልጅ ሲወለድ በረከት ይዞ ይመጣል ይባላል በእኛ አባባል። ይሄ ግን ንብረት ይዞ ሄደ። ሲወለድ ሰውየው ባለመድኃኒት አልቀረው ጨርሷል። በመጨረሻ ነው ዜና የሰማው የናዝሬቱ ኢየሱስ የሚባል እንደሚፈውስ። ከሱ ቀድሞ ግን ሐዋርያቶቹን አገኘ። አልቻሉም ይላል። ወደ ኢየሱስ ዋናውን ያገኘሃል። ዋናው ጩና እገናኘዋለሁ በለ ድገምና እገናኘዋለሁ በለ። አይችልም ወይ? እኔ እየፈራሁ እዚሁ ቤት ጌታ ምስክሬ ነው በልዑል እግዚአብሔር ፊት እዚሁ ቤት ከመጣሁ የሆነ ነገር ጀምሮኛል። የማላውቀው በዘመኔ ላይ አዳዲስ ነገር ጩና ወደ አዲስ ምዕራፍ ገባሁ በል። አዎ የባሪያው አገልግሎት ድካሙ እኛ እንደዚህ እንድንሆን ነው አይደለም? አዎ አይችልም? ኃይለ ማን ነው? መንገድ ላይ አትለፍ። ካያሁ ከዚህ በኋላ አላልፍ። እስከ ዛሬ ድረስ ራሱ ነገሩ አሁን ነው የጀመረው። ኢየሱስ ጌታ ነው። እስኪ አሜን መልሲ አላልፈውም በል። ጎን ላይ ያለው ሰው ችግሩን እመታዋለሁ በለው። ጮና ችግሩ ይመታል በለው። ረኪነሁም ነዲቀ የሱራዴራ ስራዴራ ስራዴራ ስምቦ ስረታዱ አሜን ጀዴ ሁላዱ ዋን ሐራዋ ኬሳ ገልጠሲን ጀቻ ዳሎኒ ነገሰኒ ሜ ዋን ሐራዋ ኬሰን ገሌ ዋን ሐራዋ ጅራ fuula kee dukkan hin jiru ifa jira. Balbala banamaa jira. Balbala dinqii jira. Humna dhiiga Yesuus sirraa saaqameera. Sirraa saaqameera. Sirraa saaqameera. Iyyi narraa banameera. Irra deebi narraa banameera. Irra deebi narraa banameera. Sirraa haa banamu. Ergamaan Waaqayyoo maqaa Yesuus Kiristoos galgala kana sirraa bana. Galgala kana sirraa bana. Galgala kana sirraa bana. Galgala kana sirraa banama. Waandoo wante tokko torka kee gala. የተከለከለው እጅ ላይ ይገባል እያልኩ ነው። የተከለከለው ይሰጣል እያልኩ ነው። አይቻለሁ የእግዚአብሔር ሰው ቁልፍ ሳደለ አገኘዋለሁ በልባከ እገናኘዋለሁ በልባከ አያልፈኝም በልባከ ዋናውን አገኘዋለሁ ቁልፉን ይዘዋለሁ ታምራቴን ይዘዋለሁ የነገር ፍቺ ያገኘዋለሁ ፍቺውን እገናኘዋለሁ ታምራቴን እገናኘዋለሁ አዳዳዳዳዳዳዳጋቡስ ተናቦደ ወልብረን ደበርቱ ተናቦደ ወልብረን ደበርቱ ሁምነ ዲገ ኢየሱስ ሲሲማታ 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 ጩና እገናኘዋለሁ በለው አልተላለፍም በለው አገኘዋለሁ በለው እገናኘዋለሁ በለው በናዝሬቱ በኢየሱስ እቤትሽ ያለው ችግር እቤቴ ያለው ችግር ዋጋ ያስከፈለ አንገት ያስደፋ ኢንስቃነ ሰሱኒ ሁምነ ዲገ ኢየሱስ ዴራ መነኬራ ዴራ የበኬራ አባሬራ ዴካሜራ ዴካሜራ ሃሌሉያ አንድ ሰው ጩና ይችላል በለው ጩና ኢየሱስ በለው ይችላል በለው ድገምና ይችላል በለው ኢየሱስ ይችላል ኢናማንታ ኢናማንታ እኒ ሰዎች እንጂራ ተገልገለ ከና አደባታ ዋሃዴቦስ አብሮ ከኖረ ነገር ዛሬ መለያየት ይጀምራል እያልኩ ነው። ማሃሌቤዴ እንደኔ ከአደገኛ ቦታ ላይ የመጣችሁ ኃያል ኢየሱስ ብቻ ነው። ጽና በርታ እንጂ ኢየሱስ ጌታ ገንጥለህ ትሄዳለህ። እየሰባበር ትቀጥላለህ። አትያዝ
ተነቦዳ ሂንቀማሙ የዲሜ ከዚህ በኋላ አልያዝም በል። ክብር ለኢየሱስ ይሁን። ጀላባት ኡላስራ በነሜር ኡላስራ በነሜር ዋን ሐራዋ ኬሰ ገልተ ሽምቦሲ ዱፌራ ሽምቦሲ ዱፌራ አማሃዴገዴ በተወላ ቦደቀባስ ሌቫ ሀዳስ ፔና ሀዳስ አጃኒ ጋቦስ ሎካ ሀዳጋባስ ኢላ ሀዳጋዳጋዳ ሌባ ሀዳጋባስ ሰባሃዱ አረካ ሀዳጋዳጋባስ ሌባ ሄደገበረበደጋቦስ ሆላ ሐላፋታ ከባሃዴሳ አንድ ነገር ተነቅሏል ዛሬ። አንድ ነገር ተነቀለ ዛሬ። አንድ ነገር ተንከባለለ ዛሬ። አጥሩ ተነቃቀለ። መሰዊያቸው ተሰበረ። እርግማናቸው ተሻረ። ሟርተኞች ዛሬ ከዚህ ሰፈር ላይ መተተኞች፣ የበረከት ጠላት፣ የሰላም ጠላት፣ የህይወት ጠላት፣ የትዳር ጠላት ዋታከንዳ ሀዳጋዳጋባሳ ረከንዳ ረበደገበደለቤሳ ለፋት ጅርቱ ገዲሴ ዴባ ለፋት ጅርቱ ገዲሴ በቀታ ገዲሴ በቀታ ገዲሴ በቀታ ገዲሴ በቀታ እይቲ ነበቀታ የዲ ወፍረት ራጅ ነበቀታ 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 ይሸሸኛል እያለ እንዲህ ፊት ለፊት ይዝመጣ። ከዚህ በኋላ አትስማማው። ግንባርን ሳይለያል ስፍራ ይለቃል። ምንጭህን ይለቃል። በረከትን ይለቃል። ጤናሽን ይለቃል። ትዳርህን ይለቃል። ጩና ይለቃል። አመንቴርታ 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 ጋራ ጉባባት ቱሉባት ቱሉ ረባት ቱሉ ረባት ሁምና ዲገ ኢየሱስን ጀላ ሲባሴራ ሳካን ተከንዳ ሀደጋቦስ ለቤቤቤስ ሰባህ ሀደጋባ ደረበ ደጋቦስ ላንዳን ዳንደረገዳ ሀደጋያ ወይ ታንታን ተከማ ሀደቦስ ኢላጋን ደረለ ደጋባስ ሰባህ ሀደባስ ሎኮቶሮ ለደጎዶሎ ደጋባስ አሎፋ ካንተረለ ደጋባስ ከነቦደ ሂንቀበምቱ 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 ጀዴራ ሂንቀበምቱ ሲንጀዴራ ሂንቀበምቱ ስረት ራጄራ እንቀበምቱ ስረት ራጄራ እንቀበምቱ ገመከናና ሜጀሬ ፉረዱካ ስረት ራጄራ ሂንቀበምቱ 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 ገዲፈምቴርታ አባርቲ ተኝ ሲንቀቡ አባርቲ ጀሎታ ሲንቀቡ ጢባርቱ ሲንቀብዱ ሁምነ ዲገ ኢየሱስ ተነቦድ ጢባርቱ ሲናብዱ ጀሎድ ከራከ ረሁምነ ዲገ ኢየሱስ ቡቃኒር 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 ዮማደከ አርገኒ ሀደጋሳ ያዳቦስ ከራከ ሲገዲስ ኤበከ ሲገዲስ ይስሐቅን ይላል መጽሐፍ ቅዱስ። የአባቱን ምንጭ ሲቆፍር ተከራካሪዎች መጡ። አይደለም ተከራካሪዎች መጡ። አይሆንም አይሳካልህም የሚሉ ምንጭ አጠጣም እረፍት አይሆንልም የሚሉ መጡ። የገራራ እረኞች ይላል መጽሐፍ መጡ ተከራከሩት ይላል። ስም እያወጣ ዞር አለ። እባክህ አንተ አትለቅም። እስኪ አልለቅም በል እባክህ። ርስቴን አልለቅም በል እስኪ። በረከቴን አልለቅም በል እስኪ። ምንጭን ካስለቀቀ እመነኝ በኋላ ጤናን ነው የሚያስለቀቀው። ቀጥሎ ትዳርን ነው የሚያስለቀቀው። ስልህ ጩና አለቀ ጋድንዲሱ ኤበኮ ጋድንዲሱ ጋኤለኮ ጋድንዲሱ ጅሬኛኮ ጋድንዲሱ ወልዳኮ ጋድንዲሱ ወተከንዳ ሀደገቦስ ሰባሃዴሳ ሌከንዳ ሀረበ ደገባስ ጋድን ሄንዴስ ኢየሱስ ጌታ አሜን አትልም? በራእይ ምን አለው መሰለ? ጥቋቁር አሞራዎች እንደ መስቀል እንደዚህ ሰርተው ክብ እንደ መንፈስ ዓለም ላይ እንደዚህ ክብ የሰሩ አሞራዎች በታተነዋል። እንደውም ያንዳንዶቹ ላባ ያለ ብትትትት ጩና ተመታ በልባክ ተጽዕኖ የሚያደርግብህ መንፈስ ዓለምን የያዘ ሕይወትን የያዘ የጸሎት አቅምህን የያዘ ከፍ ብሎ ከፍታውን የያዘ አዳማን የያዘ ምድሪቷን የያዘ ይሄ ቀበሌ የያዘ ዋዳ ዳጋዳጋዳጋዳጋባሳ ጩና ወደቀ ተመታ 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 ተመታ
እስቲ አንድ ደቂቃ። አሁን ሰዎችን የሚፈውስ የጌታ መልአክ ያልፋል። አንዳንዶቻችሁ በዛው ቦታ ላይ መዳንን ታውቀዋለን። እግሮቻችሁ ይነካሉ፣ ሰውነቴ ይነካል። እርግማንን የሚወስዱ መላእክቶች ያልፋሉ። እጆችን አንሳና 2 ደቂቃ በልሳን ጸልይ። ወተከባሃደ ገበ ሰባሃዳቦሳ ረከንዳሃዳ ለባሃዳቦሳ በሄደገበ ኢላማሃዳይ ወለባሃዳ ገቦሳ ባሃደ ኢንዳረገንዳ የለባ ለከንዳ ሀዳጋዳራ በደገበ ሰባሃዳ ሮከንዶ ሀዳባሳ ሰውነት ላይ የምታውቀውን እርግማን፣ ሕይወት ላይ የምታውቀውን እርግማን፣ ድህነቶችና ጉስቁልናዎች ዋታከንዳ ሀዳ ጩና ተመታ በለው። ልቀቀኝ ማለት ሲውለ ደቂቃ ልቀቀኝ። ኢና ሀዳያ ወታፓሮ ባሃደ ሰባሃዳ ረከንዳ ሀዳጋባዳቡስ ለበሄደገበ ደባስ ላካንዶሮ በደገበ ደገበ ወይ ያማሃዳ ያጋሃዳ ጋዳጋዳጋዳጋ ለባሃዳ ጋባዳጋባዳጋባዳጋቦ ሃሌሉያ ነደጌቻ galgala kan naafatu biriiru ija jaameetu arga eebbika isii gadhiifama maaloo ameen jedhin irraa fudhadhu sii gadhiifama jedhe sii gadhiifama taakaadeebus harka kee ol fuudhime harka kee ol fuudhi harka kee mahadebus lebahadagabus dibanni addaa humna dhiigee surrattaa dhufu sirrattaa mul'atu dibanni addaa na jalaa hidhameera inni jettu maqaa Yesuusii gadhiifameera maqaa Yesuusii gadhiifameera maqaa Yesuusii gadhiifameera maqaa Yesuusii gadhiifameera አጨብጭበና ቁጭ በል እግዚአብሔር ክብር ሃሌሉያ እዚህ መሃል ላይ አለት ድንጋይ ዱብ ስላቸው እቺም ቤተክርስቲያን እመነኝ የዚህችን ቤተክርስቲያን አማን ያከብዳል ምድሪቷ ላይ የምንከብድበት ጊዜ ነው አናናና ቀበሌ ያው ትከብዳል ኦሬዲ አለቱ መጥቶልናል የአለቱ ስም ማን ነው ኢየሱስ በልሴ አለት አይቻል ትልቅ አለት እዚህ ማሃደገባስ አይችልም ክብር ለማን ይሁን ሆያ እግዚአብሔር ፊት ነው የምነግራችሁ ነግሬያችሁ ጸልየናል ይመጣ ከጎን ያለው ሰው ልዩነት ይፈጠራል አንድ ጊዜ እልልታ ጭወት ፉጨት ለጌታ ለመንፈስ ቅዱስ ክብር ይሁን ሃሌሉያ ኢየሱስ ጌታ ክብር ለማን ይሁን ኢየሱስ ማን ነው ሃሌሉያ ከጎን ያለው ሰው የሚበልጥ ይመጣል በለው ለተሻለ ተዘጋጅ በለው ክብር ለጌታ ይሁን